One of the world's most advanced spy agencies, the CIA and Mossad, are chasing a man they just cannot find. ሞሳድ እና ሲአይኤ ሞጅታባን ማሳደድ ጀመሩ። አደገኛው ኦፕሬሽን። ሁለቱ የምድራችን ጥላቢሶች ፋርሶቹን አንገት ለማስደፋት ስራ ጀምረዋል። አባትና እናታቸውን በሞሳድ እና በሲአይኤ የተነጠቁት ጎልማሳው ሞጅታባም በሁለቱ ኮቴ ቢስ መነጥር ውስጥ ገብተዋል። የኢራንን አለኝታዎች በባትሪ እያደኑ መግደል ስራቸው የሆነው ሞሳድ እና ሲአይኤ ዘመቻቸውን አጠናክረዋል። የእስራኤሉ አለቃ ቤንያሚን ኔታንያሁም ከሰሞኑ ወደ ነጩ ቤተ መንግስት ተጠርተው ከትራምፕ ጋር መክረውበታል። ሞሳድ የኢራንን የኒውክሌር መርሃ ግብር ለማዳከምና መረጃዎችን ለመሰብሰብ ኢራን ውስጥ ሰርጎ ከገባ ዓመታት ተቆጥረዋል። በኢራን ውስጥ የሚገኙ ወታደራዊ ቦታዎችን ማጥቃትና ከፍተኛ ባለስልጣናትን ኢላማ ማድረግ ዋና ስራዎቹ ናቸው። በኢራን ላይ የተፈጸሙ ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውቷል። ባለፈው ዓመት የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶች ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖችን ተጠቅመዋል ተብሎ ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸው ተናግረው ነበር። አሁንም ሁለቱ የምድራችን እንቆቅልሽ ድርጅቶች ኢራንን አንገት ሊያስደፉ በስራ ተጠምደዋል። ሞጅታባን እንደ አባታቸው ሊሰዉ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አዲሱ የኢራኑ መሪ ሞጅታባ የአባታቸውን ጥዋ ሊቀምሱ ይችላሉ የሚል ስጋት ተደቅኗል። ለመሆኑ ሞሳድ እና ሲአይኤ ትራምፕ እና ኔታንያሁ ምን እየሰሩ ነው የሚለውን በጥልቀት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮር ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮር ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮር ሪል ስቴት በልዩነት የተገነባ። Where is Iran's Supreme Leader Mojtaba Khamenei? That question lives rent-free in the minds of two of the world's most powerful spy agencies, America's CIA and Israel's Mossad. ኮቴ ቢሶቹ ሲአይኤ እና ሞሳድ ሞጅታባን ማሳደድ መጀመራቸው። የአሜሪካው ሲአይኤ እና ሞሳድ የኢራን አዲሱን የበላይ መሪ ሞጅታባ ካሚኒ ለመግደል ስራ ጀምረዋል። የብሪታንያው ዘ ታይምስ ጋዜጣ የደህንነት ምንጮችን ጠቅሶ እንደዘገበው የአሜሪካው ሲአይኤ እና የእስራኤሉ ሞሳድ የኢራን አዲሱ የበላይ መሪ ሙጅታባ ካሚኒ የት እንዳሉ ለማረጋገጥና ሁኔታቸውን ለመከታተል የስለላ ጥረታቸውን አጠናክረዋል። ሪፖርቱ እንደሚለው ሙጅታባ ካሚኒ ከአባታቸው ሞት በኋላ የኢራንን ከፍተኛ አመራር ቢረከቡም በአደባባይ አልታዩ። ስልክ፣ ኮምፒውተር ወይም ሌሎች የኤሌክትሮኒክስ መገናኛ ዘዴዎችን እንደማይጠቀሙም ይገለጻል። በዚህ ምክንያት በሳተላይትና በሳይበር መንገድ የሚደረገው ክትትል ውጤታማ እንዳልሆነ ተነግሯል። በዚህ ሁኔታ የምዕራባውያን የደህንነት ተቋማት ትኩረታቸውን ከኤሌክትሮኒክስ ስለላ ወደ በሰዎች በኩል የሚሰበሰብ መረጃ ላይ ማዞራቸው ተዘግቧል። አንዳንድ የቀድሞ የሞሳድ ባለስልጣናት እንደሚሉት ሞጅታባ መልእክቶችን በብዙ ደረጃ በተደራጁ ተላላኪዎች እንደሚያስተላልፉ ይገመታል። ሆኖም እስካሁን ድረስ ሞጅታባ ካሚኒ የት እንዳሉ፣ በምን አይነት የጤና ሁኔታ እንዳሉ ወይም በቀጥታ ሀገሪቱን እየመሩ መሆናቸው በገለልተኛ ምንጮች አልተረጋገጠም። የአሜሪካና የእስራኤል ባለስልጣናትም እነዚህ ሪፖርቶች በይፋ አላረጋገጡም። አንዳንድ ሚዲያዎች ሞጅታባ ካሚኒ በህይወት ስለመኖራቸው ወይም ስለምትክ ሰዎች የሚያነሱት ጥርጣሬ መኖሩን ቢዘግቡም እነዚህ አባባሎች በገለልተኛ ማስረጃ ያልተረጋገጡ ግምቶች መሆናቸውን ዓለም አቀፍ የዜና ተቋማት ያስገነዝባሉ። ተንታኞች እንደሚሉት ሞጅታባ ካሚኒ በህዝብ ፊት አለመታየታቸው በኢራን የስልጣን አወቃቀር፣ በአብዮታዊ ዘብ ያለው ተጽዕኖና በቀጠናው የደህንነት ሁኔታ ላይ የተለያዩ ጥያቄዎችን እያስነሳ ነው። ነገር ግን ከስለላ ሪፖርቶች ባሻገር የተረጋገጠ ኦፊሳላዊ መረጃ አሁንም አልቀረበም። የኢራን እስላማዊ ሪፐብሊክ ከፍተኛ መሪ አያቶላ አሊ ካሚኒ እና ሌሎች የኢራን ከፍተኛ ባለስልጣናት ግድያ በአሜሪካና በእስራኤል መካከል የተደረገ የቅርብ የስለላ መረጃዎች ልውውጥ ውጤት ነው። ዘ ኒውዮርክ ታይምስ እንደዘገበው የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ አሊ ካሚኒን ለብዙ ወራት ያህል ክትትል ሲያደርግባቸው ቆይቷል። ቀስ በቀስ ስለመኖሪያቸውና የዕለት ተዕለት ውሏቸው ዝርዝር መረጃን እየሰበሰበ ነበር። ለአሜሪካ መንግስት ቅርብ የሆኑ ምንጮች ለጋዜጣው እንደተናገሩት ሲአይኤ አያቶላ አሊ ካሚኒ ቅዳሜ በቴህራን የአመራር ቅጥር ግቢ በሚካሄደው የኢራን መንግስት ከፍተኛ ባለስልጣናት ስብሰባ ላይ ለመሳተፍ ሐሳብ እንደነበራቸው አወቀ።
አሜሪካና እስራኤል የታቀደውን ጥቃት ከስብሰባው ጋር እንዲገጣጠም በማሰብ ቀደም ብሎ የተቆረጠውን ቀን በመተው ከባህር ሰርጓጅ መርከቦችና ቦምብ ጣይ አውሮፕላኖች የሚተኮሱትን መሳሪያዎች አቀናጀ። ከአየርና ከባህር ላይ በተወነጨፉ ሚሳኤሎች በዋና ከተማዋ ቴህራን ውስጥ የሚገኙ የተለያዩ ቦታዎችን መቱ። ጥቃቱ በተፈጸመበት ወቅት ከፍተኛ የኢራን ብሔራዊ ደህንነት ባለስልጣናት በግቢው በአንድ ህንፃ ውስጥ ነበሩ። ካሚኒ በአቅራቢያው በሚገኝ ሌላ ህንፃ ውስጥ ባልጠበቀ ሁኔታ ከሰማይ ከውቅያኖስና ከየብስ የተሰነዘረ እጅግ የተቀናጀ የጥፋት ዶፍ በድንገት ከተማዋን አናወጣት። ላለፉት 37 ገደማ ዓመታት አገሪቱን የመሩት የ86 ዓመቱ አያቶላ አሊ ካሚኒ የኢራን አብዮታዊ ዘብ አዛዥ ጀነራል መሐመድ ፓክፖር እና የአገሪቱ መከላከያ ምክር ቤት ጸሐፊ አሊ ሻምካኒ ተገደሉ። የኢራን ጦር ጠቅላይ አዛዥ ጀነራል አብዱራሂም ሙሳቪ እና የመከላከያ ሚኒስትር ጀነራል አዚዝ ናሲራዜህ በአየር ጥቃት ተገድለዋል። ተረኛው ሙጅተባ Iran named Ayatollah Ali Khamenei's son Mojtaba to succeed his father as supreme leader. በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጅተባ ካሚኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ ናቸው። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ አባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብሎ የሚገመቱትን ሙጅተባን መመረጣቸው ይታወሳል። ሙጅተባ ይህን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። የሙጅተባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫ ይፋ ከሆነ በኋላ ደስተኛ አለመሆናቸውን እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጅተባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸው ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። ሙጅተባ ካሚኒ አባታቸው ስርዓተ ቀብር መፈጸሙን ተከትሎ ባስተላለፉት መልእክት ካላግባብ የንጹሃንን ህይወት የቀጠፉ ወንጀለኛና ክብር የለሽ ነፍሰ ገዳዮችን ለመበቀል ቃል እንገባለን ብለዋል። ለሳምንት ያህል ሲካሄድ የቆየው የሽኝት ስነ ስርዓት ተጠናቆ የኢራን የቀድሞ መሪ ስርዓተ ቀብራቸው ተፈጽሟል። አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት አሊ ካሚኒ መገደላቸውን ተከትሎ ኢራን ተከታታይ አጸፋ እርምጃዎችን መውሰዷ ይታወሳል። በሌላ በኩል ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማውጣቷን የሚያሳዩ መረጃዎች ደርሶኛል ስትል እስራኤል በቅርቡ ለአሜሪካ የደህንነት መረጃ ማጋራቷን ዘገባዎች አመላክተዋል። ይህንን ተከትሎ ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው በኩል ኢራን በእርሳቸው ላይ ግድያ ሙከራ ካደረገች በሺዎች የሚቆጠሩ ሚሳኤሎችን በኢራን ላይ እንደሚተኩሱ ማስጠንቀቃቸውን የዘገበው አናዶሉ ነው። ቴህራንና ዋሽንግተን በሁሉም ግንባሮች ላይ የሚደረጉ ውጊያዎች በአስቸኳይ እንዲቆሙ፣ አሜሪካ በኢራን ላይ ጣለችው የባህር ላይ እገዳ እንዲነሳና የሆርሙዝ ሰርጥ በድጋሚ እንዲከፈት የሚያስችል ስምምነት ተፈራርመው ነበር። ይሁን እንጂ በሆርሙዝ ሰርጥ በኩል በሚያልፉ የንግድ መርከቦች ላይ ጥቃት በመሰንዘሩ ምክንያት በሁለት ወገኖች መካከል ተቀዛቅዞ የነበረው ውጊያ በድጋሚ እየተባባሰ መምጣቱ ይታወቃል። የቀድሞ የሞሳድ ባለስልጣን ራሚ ኢግራ አሁን እየተካሄደ ያለው ጦርነት ግቦች ላይ ያላቸውን ግምት ያስቀምጣሉ። አሜሪካና እስራኤል በኢራን ውስጥ የአገዛዝ ለውጥ ማምጣት ቀዳሚ ግባቸው እንደሆነ በተደጋጋሚ ሲናገሩ ቆይተዋል። ለዚህ ደግሞ የተወሰኑ ሁኔታዎች ሲሟሉ ብቻ ነው ብለው እንደሚያምኑ ተናግረዋል። በኢራን ውስጥ ስር ነቀል ለውጥ እንዲመጣ 3 ነገሮች አስፈላጊ ናቸው ይላሉ። እነዚህም ሰፊ ህዝባዊ ንቅናቄ፣ መንግስትን በጦር መሳሪያ የመጋፈጥ አቅምና ይህንን የሚመራ ግልጽ አመራር መኖር ናቸው። ነገር ግን ራሚ እንደሚሉት እነዚህ ለለውጥ ወሳኝ የሆኑት ነገሮች በአሁኑ ጊዜ በኢራን ውስጥ እንደሌሉ ይናገራሉ። የቀድሞ የሞሳድ ባለስልጣን እንደተናገሩት በኢራን ውስጥ የፖለቲካ ለውጥ የሚመጣ ከሆነ በረጅምና ቀስ በቀስ በሚከናወን ሂደት ሊሆን ይችላል። በተጨማሪም የዚህ ጦርነት ግቦች ውስን ሊሆኑ እንደሚችሉና ለዚህ አስፈላጊው ነገር ደግሞ የአሜሪካ መንግስት ግቦቹን ማሳካት መቻሉን መቼ እንደሚገልጽ ማወቁ ላይ ነው ብለዋል። ራሚ ኢግራ የእስራኤል ጠቅላይ ሚኒስትር በኢራን ውስጥ የሚደረጉ እንቅስቃሴዎች እንዲፋጠኑ ቢፈልጉም እንዲህ ያለ ሁኔታውን እንዲሆኑ ብዙ ምክንያቶች ያስፈልጋሉ። በዚህ ጦርነት የአሜሪካ ወታደሮች ላይ የሚደርስባቸው ጉዳት ከጨመረ ጦርነቱን ለማስቆም በዩናይትድ ስቴትስ ውስጥ የሚኖረው የሀገር ውስጥ ግፊት ሊጨምር እንደሚችልም አክለዋል። ሙጅተባ ኢራንን ሰፊ ስትራቴጂ ከመቅረጻቸው በፊት አዲሱ መሪ በመጀመሪያ ራሳቸውን በእስላማዊ ሪፐብሊኩ ስብስብ የኃይል መዋቅር ውስጥ ማጽናት አለባቸው። ይህ ደግሞ ለብዙ አስርት ዓመታት ከዘለቀው ምስጢራዊነት ብቅ ማለትና አዲስ በተሾሙ ወታደራዊ አዛዦች በተፎካካሪ የፖለቲካ ቡድኖችና አሁን ሊቀበሏቸው በማይችሉ የሃይማኖት መሪዎች ላይ ስልጣን ማሳየት ማለት ነው። ከዚህ ጎን ለጎን ከሁለት የዓለም ሀያላን ጋር የገጠሙትን ጦርነት በሚመለከት ውሳኔ ማሳለፍ አለባቸው።
አሜሪካም ሆነች እስራኤል በአዲሱ መሪ ላይ ጥቃት ሊሰነዝሩ እንደሚችሉ አስጠንቅቀዋል። በሰፊው ህዝብ መካከልም ቢሆን ሁኔታው ይበልጥ እርግጠኝነት የማይታይበት ነው። በቅርቡ በተደረጉ ህዝባዊ ተቃውሞች ለአሊ ካሚኒ ሞት የተመኙ ሰልፈኞች ሀገራቸው የለውጥ ንፋስ ይዳስሳታል ብለው ተስፋ አድርገው ነበር። ይልቁንም አሁን ሌላ ካሚኒ መንበሩን ተቆጣጥረዋል። የአሁኑ ደግሞ ወጣት፣ ምናልባትም የበለጠ ጉልበት ያለው ነገር ግን የአባቱን አገዛዝ ለማስቀጠል ከረዱት የደህንነት ተቋማት ጋር በቅርብ የተቆናኘ ነው። በአሁኑ ጊዜ እስላማዊ ሪፐብሊክ በጣም አስቸጋሪ በሆነ ጊዜ ውስጥም ቢሆን የተረጋጋ መሆኑን ለማሳየት እየሞከረ ነው። ሙጅተባ ካሚኒ ደግሞ ይህንን ወደ እውነተኛ ስልጣን ሊለውጡት ይችላሉ ወይ የሚለው ሌላ ጥያቄ ነው። ይህም የአሁኑን ጦርነት ውጤት ብቻ ሳይሆን የኢራንን መንግስት የወደፊት እጣ ፈንታ ሊበይን ይችላል። አዲሱ የበላይ መሪ ልሂቃን ድጋፍ በፍጥነት እየተጠናከሩ ቢሄዱም የቅቡልነት ጥያቄዎች ከፊታቸው ተደቅኗል። እንደ አውሮፓውያን አቆጣጠር በ1989 አባታቸው የበላይ መሪ ሲሆኑ ተመሳሳይ ፈተና አጋጥሟቸው ነበር። አሊ ካሚኒ በፕሬዝደንትነት ለ10 ዓመታት ያህል ያገለገሉ ሲሆን በፖለቲካ ስርዓት ውስጥም ጠንካራ አጋሮች ነበሯቸው። ሙጅተባ በተቃራኒው አብዛኛውን ጊዜ ያሳለፉት ከህዝብ እይታ ውጪ ነው። በአንድ ወቅት በአዛውንቱ ካሚኒ ዙሪያ የነበሩ አዛዦች፣ የስለላ ኃላፊዎችና የፖለቲካው ዘዋሪዎች ባለፈው ዓመት በሰኔ ወር ለ12 ቀናት በዘለቀው ጦርነት ተገድለዋል። የተረፉትም ቢሆኑ ባለፈው ሳምንት አባታቸውን፣ እናታቸውንና ሚስታቸውን በገደለ የአየር ድብደባ ህይወታቸውን አጥተዋል። ለብዙ ቀናት ሙጅተባ በራሳቸው እነዚያ ጥቃቶች እንደሞቱ ይታመን ነበር። ከፈረንጆቹ 2007 ወዲህ ብቻ 5 የኢራን ቁንጮ ሳይንቲስቶች ተገድለዋል። ኒውዮርክ ታይምስ እኚህ ባለስልጣን በምን ዝግጅትና ሁኔታ እንደተገደሉ ምንጮቹን ሳይጠቅስ በዝርዝር ዘግቦ ነበር። ለበርካታ ዓመታት ሁለቱ ሀገራት በሚስጥራዊ ጥቃት ተጠምደው ነው የኖሩት። እስራኤል በምድር ላይ የኢራንን ያህል ጠላት የለኝም ትላለች። ኢራን በበኩሏ በይፋ እስራኤል ከመካከለኛው ምስራቅ መጥፋት ያለባት ሀገር ናት እስከ ማለት ደፍራ ተናግራለች። በዋናነት ደግሞ ከአሜሪካ ጋር በማበር በአካባቢው ገናና ሀገር ሆኜ እንዳልወጣ እድገቴን እንዳላፋጥን አንቃ ይዛኛለች በማለት ትከሳታለች። እናም ሙጅተባም የአባታቸውን ጥዋ ለመቅበስ በሲአይኤ እና በሞሳድ ተፈርዶባቸዋል። የትራምፕና የኔታንያሁ አዲስ ዘመቻ። Israeli Prime Minister Benjamin Netanyahu has long portrayed himself as being adept in dealing with Donald Trump. አሜሪካና እስራኤል በኢራን የኃይል መሰረተ ልማቶች ላይ እስካሁን ከተፈጸሙት ሁሉ እጅግ የከፋ የተባለለትን የአየር ድብደባ ለማካሄድ እቅድ ማውጣታቸው ተሰምቷል። ጥቃቱ በዚህ ሳምንቱ መጨረሻ ሊፈጸም እንደሚችል በርካታ ምንጮች ጠቁመዋል። የአየር ድብደባው በአሜሪካና በዓለም አቀፍ የኢኮኖሚ ገበያ ላይ ሊያሳድር የሚችለውን ተጽዕኖ በመስጋት ሰኞ የፋይናንስ ገበያዎች ክፍት ከመሆናቸው በፊት ዘመቻውን ለማጠናቀቅ ውይይቶች መደረጋቸው ተገልጿል። ሆኖም የዘመቻው ማብቂያ ጊዜ ገና በግልጽ አልጸደቀም። የአሜሪካ ምንጮች እንዳረጋገጡት ለእስራኤል ማሳወቂያ የተሰጠ ሲሆን ከዩናይትድ ስቴትስ ጋር በቅንጅት እየሰሩ ይገኛሉ። ነገር ግን ፕሬዚዳንት ዶናልድ ትራምፕ ለጥቃቱ የመጨረሻውን የትዕዛዝ ማረጋገጫ ገና አልሰጡም። የጥቃቱ እቅድ ዓርብ ዕለት በካምፕ ዴቪድ በተካሄደው የፕሬዚዳንት ትራምፕ የካቢኔ ስብሰባ ላይ ውይይት የተደረገበት ሲሆን አንዳንድ የዋይት ሀውስ የፖለቲካ አማካሪዎች ሀሳቡን አጥብቀው ቢቃወሙም ትራምፕ በስብሰባው ላይ ለጋዜጠኞች በጣም በኃይል እንመታቸዋለን፣ በአንድ ወቅት ከዚህ በላይ መቋቋም አንችልም ማለት ይጀምራሉ ሲሉ ተደምጠዋል። የኃይል ማመንጫዎችና የነዳጅ ማጣሪያዎችን ጨምሮ መሰረተ ልማቶች ዋነኛ ኢላማ ሊሆኑ እንደሚችሉ የተጠቆመ ሲሆን በመላው ቴህራን መብራት ስለማቋረጥ በከፍተኛ ደረጃ ውይይት የተደረገ ቢሆንም እስካሁን የተላለፈ የመጨረሻ ውሳኔ የለም። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለሲቢኤስ ኒውስ በሰጡት መግለጫ ፕሬዚዳንት ትራምፕ በካቢኔ ስብሰባቸው ላይ እንዳሉት አሜሪካ እንደምታሸነፍና በእሳቸው የስልጣን ዘመንም ኢራን የኒውክሌር ጦር መሳሪያ እንደማይኖራት አረጋግጠዋል። የፔንታጎን ዋና ቃል አቀባይ ሾን ፓርኔል በበኩላቸው ፕሬዚዳንቱ የመጨረሻ ውሳኔ እስኪሰጡ ድረስ ፔንታጎን ስለ ኢላማዎቹ አስተያየት እንደማይሰጥ ገልጸው የጦርነት መምሪያው በማንኛውም ሰዓት የፕሬዚዳንቱን ትዕዛዝ ለመፈጸም ሙሉ ዝግጅት ላይ መሆኑን አስታውቀዋል። በሌላ በኩል አንድ የእስራኤል ባለስልጣን ለእስራኤል በኢራን ላይ በሚደረግ ወታደራዊ እርምጃ እንድትቀላቀል ጥያቄ እንዳልቀረበላትና ሙሉ ወታደራዊ ዘመቻ ስለመጀመሩ መረጃ እንደሌላት ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ ከፕሬዚዳንት ትራምፕ ጋር በተገናኙበት ወቅት የአቅርቦት መስመሮች ላይ ያተኮሩትን ጨምሮ 3 የጦርነት አማራጮችን ማቅረባቸው ይታወሳል። ኔታንያሁ ከአሜሪካ የመከላከያ ጸሐፊ ሃይክሴት ጋርም ተወያይተዋል። ፕሬዚዳንት ትራምፕ ባለፈው ሳምንት በሆርሙዝ የባህር ሰርጥ በሚጓዙ መርከቦች ላይ ለሚሰነዘር እያንዳንዱ ጥቃት የኢራንን የኃይል ማመንጫ ወይም ድልድይ ያጋያለው ሲሉ በትሩዝ ሶሻል ገጻቸው መጻፋቸው አይዘነጋም። የቀድሞ የአሜሪካ ወታደራዊ ባለስልጣን እንዳብራሩት የኃይል መሰረተ ልማቶችን መምታት የኢራን ጦር አገልግሎት የመስጠትና ሀገሪቱን የማስተዳደር አቅም ክፉኛ ያሽመደምደዋል። ጉዳዩን የሚያውቁ ምንጮች እንደገለጹት የጥቃት እቅዱ የተመከረበት ፕሬዚዳንት ዶናልድ ትራምፕ በካምፕ ዴቪድ ባካሄዱት የካቢኔ ስብሰባ ላይ ነበር። አንድ ምንጭ እንደገለጸው በፖለቲካ ጉዳዮች ላይ የሚሰሩ በርካታ የትራምፕ አማካሪዎች በእርምጃው ላይ ብርቱ ተቃውሞ አቅርበዋል። አንድ የእስራኤል ባለስልጣን ለቪዲዮ ኔትወርኩ እንደተናገሩት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገናኙበት ወቅት ኔታንያሁ የየብስ አቅርቦት መስመሮች ላይ ያተኮሩ ወታደራዊ ጥቃቶችን ጨምሮ ጦርነቱን ለማስቀጠል የሚያስችሉ 3 አማራጮችን አቅርበውላቸዋል። እንደ ትራምፕ በካምፕ ዴቪድ በሚገኘው የፕሬዝዳንት ማረፊያ የካቢኔ ስብሰባ ባካሄዱበት ወቅት
ለመጀመሪያ ጊዜ በቀጥታ ስርጭት እንዲተላለፍ አድርገዋል። ለ5 ወራት ያህል ቆይተናል። የእነሱንም የኢራንን ወታደራዊ አቅም ደምስሰናል። አሁንም ቢሆን ጥቂት የቀራቸው ነገር አለ፣ ነገር ግን በቅርቡ ምንም አይቀራቸውም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በወታደራዊ እርምጃዎች ላይ ተደርጎ የነበረው ጊዜያዊ ረፍት ማብቃቱን በመግለጽ አሜሪካ በኢራን ላይ የምታካሄደውን የአየር ድብደባ በከፍተኛ ደረጃ ለማጠናከር ዝግጁ መሆኗን ጠቁመዋል። ፕሬዝዳንቱ በሰጡት ጠንከር ያለ መግለጫ የሀገራቸው ወታደራዊ ኃይል ወሳኝና እጅግ አሰቃቂ በሆነ እርምጃ ምላሽ እንደሚሰጥ የተናገሩ ሲሆን ይህም በቀጣይ የሚወሰዱ እርምጃዎች ከዚህ ቀደም ከተፈጸሙ ጥቃቶች ይበልጥ ሰፊና በኃይል የተሞሉ እንደሚሆኑ አመላካች ነው ተብሏል። የፕሬዝዳንቱ አስተያየት የወጣው በዋሽንግተንና በቴህራን መካከል ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በናረበትና ሁለቱም ወገኖች በክልል ውስጥ ወታደራዊ ጥቃቶችን እንዲሁም እርስ በእርስ ማስጠንቀቂያዎችን በስፋት በመለዋወጥ ላይ በሚገኙበት ወቅት ነው። በሌላ በኩል የኢራን ፓርላማ አፈ ጉባኤና ከፍተኛ ተደራዳሪ የሆኑት መሐመድ ባገር ጋሊባፍ ኢራን ጦርነቱን አሸንፋለች ሲሉ አውጀዋል። ሆኖም ሀገሪቱ ይህንን ያገኘችውን ድል በማጽናት ዘላቂ መረጋጋትን ማረጋገጥ ትልቅ የቤት ስራዋ እንደሆነ ገልጸዋል። ታስኒም የተሰኘው ከፊል መንግስታዊ ዜና ወኪል እንደዘገበው ጋሊባፍ ይህን የተናገሩት በኢራን ፓርላማ የማስተባበሪያ ምክር ቤት ላይ ሲሆን የሀገሪቱ ህዝብ ለብሩህ የወደፊት ጊዜ ተስፋ ሊኖረው ይገባል ሲሉ አበረታተዋል። አፈጉባኤው የኢራን ባለስልጣናት ከምንም ነገር በፊት ትኩረት ሊሰጡት የሚገባ ወሳኝ ጉዳይ እንዳለ አሳስበዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን።